በብሉይ ኪዳን ቁርባን የሚባለው በሐዲስ ኪዳን ላለው ልብ በሉ ለወልደ እግዚአብሔር ኢየሱስ ክርስቶስ ማለት ነው። በሐዲስ ኪዳን መጥቶ ለሚሰዋው አስቀድሞ ምሳሌ ያለው ምሳሌ ማለት ትናንትና ዛሬ ማለት ነው። ገብቷችኋል? ዛሬ አይነታ ነው፣ ትናንት ደግሞ ዋይዜማ ነው። ለዚህ ዓለም ቅድመ ዓለም ዋይዜማው ነው። ቅድመ ዓለም የሚባለው አሁን ላለንበት ዓለም ዋይዜማ ነው። ቅድመ ዓለም ነበረ፣ አሁን ደግሞ ይህ ዓለም አለ። ያ ማለት ቅድመ ዓለም ለዚህ አሁን ላለንበት ዓለም ዋይዜማ ነበረ ማለት ነው። ይህ ዓለም ደግሞ ዓለሙ በጠቅላላ ሊመጣ ላለው ዓለም ወይም ደግሞ ለመንግስተ ሰማያት ለሰማያዊ ሀገር ደግሞ ምንድነው እሱ ምንድነው? ዋይዜማ ነው ማለት ነው። ቅድመ ዓለም ለዚህ ዓለም ዋይዜማ ነው። ቅድመ ዓለም ለዚህ ዓለም ዋይዜማ ነው። ይህ ዓለም ደግሞ ሊመጣ ላለው ዓለም ከክርስቶስ ጋር ለምንኖርበት ለዚያኛው ዓለም ምንድነው? ዋይዜማ ነው። ያለ ዋይዜማ የተሰራ ነገር የለም። ሌላ ምን ጨምርላችሁ? ትናንት ለዛሬ ዋይዜማ ነው ብያችኋለሁ። ብሉይ ኪዳን ለሐዲስ ኪዳን ዋይዜማ ነው። ብሉይ ኪዳን ለሐዲስ ኪዳን ዋይዜማ ነው። ልክ ሕይወተ አበው የሚባለው 15ቱ ነቢያት የምንላቸው አባቶቻችን እነርሱ ለመሳፍንት ለዘመነ መሳፍንት ከነ ሙሴ ጀምሮ ላለው እስከሱ ድረስ ምንድናቸው? ዋይዜማ ነበሩ። እነ ሙሴ ደግሞ ለነማን? ለነገስታት ዋይዜማ ነበሩ። በዘመነ ነገስታት ያሉት ደግሞ ለዘመነ ካህናት ዋይዜማ ነበሩ። ዘመነ ካህናት ለምጽአተ ክርስቶስ ዋይዜማ ነው። ምጽአተ ክርስቶስ ደግሞ በሶስተኛው ምዕተ ዓመት ለነበሩት ዋይዜማ ነው። ምጽአተ ክርስቶስ ማለት ቀዳማዊው ማለት ነው። አስቀድሞ የመጣው ማለት ነው። ክርስቶስ ሁለት ጊዜ ነው የሚመጣው። አንዴ በስጋ መጥቷል። ሁለተኛው ደግሞ አሁንም በስጋ ግን በግርማ መለኮት ለፍርድ የሚመጣው መምጣት ነው። ዋይዜማ ነው። ልክ እንዲሁ ነው ዋይዜማ እየሆነ ነው ያለው። እኛ ትናንት የነበሩ ሰዎች ለኛ ዋይዜማ ነው። ነገ ለሚመጡት ደግሞ እኛ ለነሱ ዋይዜማዎች ነን ማለት ነው። ዋይዜማ ማለት ቀድሞ የሚገኝ ቅድመ ዓለም ለዚህ ዓለም፣ ይሄ ዓለም ደግሞ ለሚመጣው ዓለም ዋይዜማ ነው ማለት ነው። አሁን ልብ በሉ። ይህንን ምነግራችሁ ምን ለማለት ፈልጌ መሰላችሁ? በብሉይ ኪዳን ሲደረግ የነበረው እያንዳንዱ አሁን ላለው ድርጊት ወይም በሐዲስ ኪዳን ለተገለጸው ለኛ ምንድነው? ዋይዜማ ነው ማለት። በሐዲስ ኪዳን ለተገለጸው ለኛ ዋይዜማ ነው። ስለዚህ በመልከ ጼዴቅ የተተገበረውንና የተደረገውን ነው የምነግራቸው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ እንጀምር። ቅድም አዳምን ነግሬያችኋለሁ። አዳምን በዘፍጥረት ያልጠቀስኩላችሁ አስቀድሞ ከአዳም ከመልከ ጼዴቅ በፊት መስዋዕት ሰውቶ አቅርቦ እንደነበረ መስዋዕቱ ምን አይነት እንደነበረ ነግሬያችኋለሁ ማለት ነው። አሁን ልብ በሉ። ነግሬያችኋለሁ፣ አቅርቤላችኋለሁ። ማን? አዳም በዘፍጥረት ስላልተመዘገበ ቀለሚንጦስን ጠቅሼላችኋለሁ። አሁን ግን መልከ ጼዴቅን ዘፍጥረት ምዕራፍ 14 ቁጥር 18 ላይ መልከ ጼዴቅም የሳሌም ንጉስ የሰላም ንጉስ ይለዋል፣ እንጀራና ወይን አመጣ፣ እርሱም የልዑል አምላክ ካህን ወይም ደግሞ አስቀድሞ ክህነቱን የሚሰብክ ነበረ ተብሎ ተጽፎለታል። ለማን? ለመልከ ጼዴቅ። አሁን መልከ ጼዴቅ አብርሃም ኮሎዶ ጎሞራውያንን ድል ነስቶ ሎጣውያንን ረድቶ ሲመለስ አብርሃም ማለት ነው። ያኔ በመዋይልየኑ ትፌኑ ወልደ ከሚል ጥያቄ ጠይቆት ነበረ። ማንን? እግዚአብሔርን ጠይቆት ነበረ። አብርሃም ታላቅ ነቢይ ነው። ምጽአተ ክርስቶስን አስቀድሞ ያውቃል። ክርስቶስ የሚመጣው በእኔ ዘመን ነውን አለ። ረድቶ ዮርዳኖስን ተሻግሮ በደስታ ሲመለስ ጠየቀው ማለት ነው። ምን ብሎ ነው የጠየቀው? እግዚአብሔርን መቼ ነው ልጅህ ሰው የሚሆነው ብሎ ጠየቀው። በአጭር ቋንቋ እናንተም በሚገባችሁ እንደዚህ አድርጌ ልንገራችሁ። በእኔ ዘመን ነው ወይ አካላዊ ቃል ልጅህ የባህሪ ልጅህ ተቀዳሚ ተከታይ የሌለው የሚወለደው መቼ ነው? በእኔ ዘመን ወይስ በሌላ ሰው ዘመን ብሎ ጥያቄ ጠየቀው። ያኔ አሁን ምሳሌውን ታያለህ፣ አይነታውን ግን አታይም፣ ጊዜው ገና ነውና ብሎ ነገረው ማለት ነው። ይህንን ከነገረው በኋላ ሁር እድወለ ዮርዳኖስ፣ ሂድ ዮርዳኖስን ተሻገረው ብሎ ነገረው። ዮርዳኖስን ተሻገረ። አብርሃም ዮርዳኖስን ሲሻገር ምነግራችሁ መጽሐፍ ተጽፎ ያለ በኦሪት ዘፍጥረት ምዕራፍ 14 ጀምራችሁ አንቡት፣ ምስጢሩን ታገኙታላችሁ። ሲሻገር አገኘው። ማንን ያገኘ? አብርሃም መልከ ጼዴቅን አገኘው። ሲያገኘው ህብስተ አኮቴት ጽዋ በረከት ይዞ አገኘው። በአማርኛ ሲገለጽ በጽዋ ወይን ደግሞ በመሶበ ወርቅ አኮቴት ወይም ህብስት ይዞ አገኘው ማለት ነው። ሲያገኘው ያንን ይህ እንግዲህ የህብስት አኮቴት ጽዋ በረከት የሚባለው መድህን ዓለም ክርስቶስ በሐዲስ ኪዳን ያደርገው ላለው ወይም ደግሞ ወደፊት ለሚመጣው ማለት ነው። ወደፊት ለሚመጣው አስቀድሞ ምን እየገለጸለት ነው? ምስጢር እየገለጸለት ነው ማለት ነው። ማን? እግዚአብሔር በመልከ ጼዴቅ በኩል ለአብርሃም እየገለጸለት ማለት ነው። አሳየው ማለት ነው። ስለዚህ
ይሄንን ከዚያ በኋላ ስርዓት ሰራለት። አስራት የምንላችሁ ዛሬ የተጀመረም ያኔ ነው። ተቋርጧል የለውም? አልተቋረጠም። በጣም ጥሩ። ብቻዬን እንዳልደክም እየነገራችሁ ብዬ ነው። ስለዚህ ያ ተፈጸመ ማለት ይህ በቁርባን ትምህርት ውስጥ እጅግ ጠቃሚ ምሳሌ ስለሆነ ነው ማነሳላችሁ። መልከጼዴቅ እንጀራና ወይን ይዞ መጣ ማለት ከዚያ መዝሙረኛው ልበ አምላክ ዳዊት አስቀድሞ ምን ብሎ ተናግሯል? ምን ብሎ አስቀድሞ ማለት ምን ማለት ነው? አስቀድሞ ምላችሁ ለሐዲስ ኪዳኑ ነው እንጂ የሐሳበ መልከጼዴቅ ከመዝሙረ ዳዊት በፊት የነበረ ነው። ወይም የመልከጼዴቅ የተጻፈው ስለ መልከጼዴቅ ስለ አብርሃም የተጻፈው በኦሪት ዘፍጥረት ነው። ይሄኛው ደግሞ መቼ ነው የተጻፈ የተነገረው? ይሄኛው ልበ አምላክ ዳዊት በነበረበት ቅድመ ልደተ ክርስቶስ 1000 ዓመት ገደማ ማለት ነው። አንተ እንደ መልከጼዴቅ ስርዓት ለዘላለም ካህን ነህ የሚለው በመዝሙር 109 ቁጥር 4 ላይ እንደ መልከጼዴቅ ለዘላለም ካህን ነህ ብሎ ስለ ክርስቶስ ነው ይሄንን የተናገረው። አስቀድሞ ግን እንደ መልከጼዴቅ ነው መልከጼዴቅን አንጻር አድርጎ አስቀምጦታል ማለት ነው። ስለዚህ መልከጼዴቅ የክርስቶስን ክህነት የክርስቶስን ዘላለማዊ ክህነት የሚያመለክት አምሳያ ሆኖ በቅድምና የተገለጸ ህብስተ አኮቴ ጽዋ በረከት ይዞ የተገኘ ነው። ያ ጥላ ነው ብያቸዋለሁ። መልከጼዴቅ የያዘው ጊዜያዊ ነው። መልከጼዴቅ የያዘው ለብሉይ ኪዳን ዘላለማዊ ቢሆንም ለብሉይ ኪዳን ዘላለማዊነት ምሳሌ ቢሆንም እሱ የያዘው ፈውሰ ስጋ ብቻ የሚሰጥ ምድራዊ በረከት ብቻ የሚያድል ነበረ። ዘላለማዊ አይደለም። ሰማያዊ በረከት የሚያድል አይደለም። ለሰማያዊው አምላክ ሰማያዊው ማለት በከፍታ ለሚኖር በልልና ለሚኖር ማለት ነው። በነገራችን ላይ እኛ እንደ ስልምና ቤተ እምነት ሰማያዊ ምድራዊ ያን ስንናገር ወረደ ምናምን ስንላችሁ የሆነ ካልነበረበት ወደ ነበረበት ሚንጠላጠል አምላክ የለንም። አሁን ሰው ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እንላለን አይደለም? ከሰማይ ሰማያት ወርዶ ማለት ምን ማለት ይመስላችኋል? ከልልናው ከክብሩ ልልናውን ክብሩን ሳይለቅ ግን ደግሞ ከልልናው ከክብሩ ለክብር ወተሰብ በስጋ ተገለጸ ማለት ዝቅ ካለው ከሰው ልጅ ወይም ደግሞ ዝቅ ካለው ዝቅ ያለው ማለት ራሱ የፈጠረው ማለት ነው። በፈጠረው የሰው ልጅ በኩል ማለት ነው። ገብቷችኋል? በፈጠረው የሰው ልጅ በኩል ሰው ሆነ ማለት ነው። በፈጠረው የሰው ልጅ በኩል ምን ሆነ? ሰው ሆነ ማለት ነው። ሰው ሆነ። ስለዚህ በፈጠረው የሰው ልጅ በኩል ሰው ሆነ ለማለት ነው እንጂ ወረደ ሲባል ምድር ላይ አልነበረው ነው የወረደ አይደለም። ምክንያቱም መጽሐፍ ቅዱስ እንደኛ ቋንቋ እንኳን ክርስቶስ ማነው እግዚአብሔር ከዚያ ባፋአ ነው። ግን ደግሞ እንደ ሰው ቋንቋ እንኳን ስታወሩ ወረደ እንዳትሉት በኢሳይያስ ሰማይ መቀመጫዬ መንበሬ ነው ምድርም የእግሬ መረገጫ ነው ብሏል። ምድርም በእግሩ ከረገጠው ሰማይን ከተቀመጠበት መንበሩ ከሆነ ወዴት ነው የሚወርደው? ቆምሁ ቢባል ይሻላል። ሰማይ ላይ ተቀምጦ ከሆነ ምድር ላይ እግሩን አድርጎ ከሆነ ቆመ እንጂ ወረደ አያሰኘውም። ደግሞም ከዚያ በላይ ነው። ምድርና ሰማይን እሱ ፈጥሮ ነው። እግዚአብሔር ምድርና ሰማይ ይወስኑታል የሚለይ ሰው ካለ ምድርና ሰማይ ከመኖራቸው በፊት እግዚአብሔር የት ላይ ነበረ? ማን ሲሸከመው ነበር? ማን ሲወስነው ነበር ብለን ብንጠይቅ ምንም ነው መልሱ። ምንም። ስለዚህ እግዚአብሔር በዓለም አለ፣ ከዓለም ባፋም አለ። በዓለምና ከዓለም ባፋ ያለው እግዚአብሔር እርሱ እንደ መልከጼዴቅ ክህነት ተብሎ ተነገረለት ማለት ነው። ምሳሌው እሱ ነው። ወረደ ተወለደ የሚለው በዚያ ልክ የሚያዝ ስለሆነ የልብ ጆሮአችሁን ክፈቱና በደንብ እንድትይዙ ፈልጋለሁ። ስለዚህም ምን አለ ማለት ነው? መልከጼዴቅ የክርስቶስን ዘላለማዊ ክህነት የሚያመለክት ሆኖ እንደምታውቁት በዕብራውያን ምዕራፍ 7 ቁጥር 17 ላይ ማለት ነው በግልጽ ተናግሯል ማለት ነው። ማነው? ሐዋርያው ቅዱስ ጳውሎስ ምን ብሎ ኢየሱስ ክርስቶስን ዘላለማዊ ካህን መሆኑን አስቀድሞ መልከጼዴቅ ደግሞ የእርሱን ክህነት ይናገርለት እንደነበረ ስለ እርሱ ክህነት በምላት እንደተናገረ መጻሕፍት ይነግሩናል ማለት ነው። ሁለተኛው የመነው አምሳያ ነው። በብሉይ ኪዳን እስራኤላውያንን በግብፅ በባርነት ነበሩ። አጠቃላይ እስራኤላውያን ማለት ከአብርሃም ጀምረው ያሉት እስከ ሙሴ ዟቸው እስከወጣ ዘመን ያሉት ሰዎች አጠቃላይ ድምራቸው ማነው? የስደት ድምር ዘመናቸው 430 ዘመን ነው። 15 ዓመት ግብፅ ማነው? 215 ዓመት ግብፅ ሳይገቡ ግብፅ ከገቡ በኋላ 215 ዓመት በድምሩ 430 ዘመን በሰው ሀገር ሲቅበዘበዙ ኑረዋል። እነማን ናቸው እንደዚያ የሚቅበዘበዙ? እስራኤላውያን ማለት ነው። በጣም ረጅም የዘር ሐረግ የሚገርማችሁ፣ በጣም ረጅም የዘር ሐረግ አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል። እድሜያቸው ረጃጅም ነው። ከ170 በላይ ናቸው። አብርሃም ይስሐቅን፣
ይስሐቅ ያዕቆብን፣ ያዕቆብ ደግሞ ማንን ይወልዳል? ሌዊን ይወልዳል። ሌዊ ቀዓትን ይወልዳል። ቀዓት እንበረምን ይወልዳል። እንበረም ሙሴን ይወልዳል። ከስደት የተመለሱ በዘመነ ሙሴ ነው። ይህን ያህል ሰው ተወልዶ ማለት የዚህ ሁሉ ሰው እድሜ ስትቆጥሩት 430 ዘመን በባርነት ከአብርሃም ጀምረው ነበሩ ማለት ነው። በኋላ በዚያ ባርነት ዘመን ኑረው ሲመለሱ እግዚአብሔር በጣም ብዙ ሕዝብ ስለሆነ የወጣው ስንቅ ተሸክመው ስለማይችሉት የሚገርማችሁ ሰርች አድርጋችሁ ይዩት በምታውቁት እናንተ ለዚህ ቃል ከኔ ይልቅ እናንተ ትቀርባላችሁ። እና እስራኤልና ግብፅ በጣም ቅርብ ናቸው። እስራኤላውያን ግን ከግብፅ ወጣው እስራኤል ሂደው የገቡት በ40 ዓመት ነው። 40 ዓመት ነው የፈጀባቸው። አንዷን ተራራ ብቻ 38 ዓመት ዙረዋታል። ጠማሞች ስለሆኑ እግዚአብሔርን እየበሉ ያሙታል። የሚገርማቸው በልተው ሆዳቸው ሲሞላ ደግሞ እግዚአብሔርን ያሙታል። ይክሉን እግዚአብሔር ሰሪያ ማዕድ በገዳም እግዚአብሔር ግን በእውነት በዚህ በረሃ እንዲው እንጀራ ማቅረብ ይቻለዋልን? ይዝብጥ ኮካ ወያውህ ዝማየ እንዲው አለቱን ይሰነጥቀው ውሃስ ያፈልቅ ዘንድ ይችላልን? እያሉ ያሙታል። ደግሞ ይበላሉ። እየበሉ የሚያሙ ናቸው። እና በዚህ ክፋታቸው 38 ዓመት የሲናን በረሃ ብቻ ሲዞሩ ኑረዋል። ጠዋት በሄዱበት ምሽት እንዴት ትናንት ጠዋት እዚህ አልነበርንም እንዴ ይላሉ። እንዲያ ነው ሲዞርባቸው የኖሩ ማለት ነው። ለምን? በክፋታቸው ልክ ስለሆነ ሲከፈላቸው የነበረ እና ያ ሲቀልባቸው የነበረ እግዚአብሔር ምንም ሳይሰሩ ሳይደክሙ ሳይለፉ ሲቀልባቸው የነበረው እግዚአብሔር ሲመግባቸው የነበረው ምንድነው? እግዚአብሔር ሲመግባቸው የነበረው ያ ህብስት ምንድነው? የሐዲስ ኪዳኑ ወይም ለሐዲስ ኪዳኑ ለወልድ እግዚአብሔር ኢየሱስ ክርስቶስ ራሱን መስዋዕት ላደረገበት ምንድነው? ራሱን መስዋዕት ላደረገበት ምሳሌ ነው ማለት ነው። ምሳሌ ነው። ኦሪት ዘጸአት ላይ ስታነቡት ታገኙታላችሁ። ምዕራፍ 16 ቁጥር 1 ጀምራችሁ አንቡት። እግዚአብሔር ለእስራኤል ልጆች ከሰማይ መናን ያወረደበት ምስጢር ማለት ነው። ይህ የሚያስተምረን ሰው በምድራዊ ምግብ ብቻ ሳይሆን ከእግዚአብሔር በሚወጣ ህይወት እንደሚኖር አስቀድሞ ራሱ ባለቤቱም ጌታ ነግሮናል። በቀደመ ዘመንም ይህ ምስጢር ተነግሯል። ስለዚህ ጌታችን ይህንን ታሪክ በቀጥታ ወደ ራሱ አምጦ የተናገረው ዮሐንስ ወንጌል ምዕራፍ 6 ቁጥር 32 እስከ 33 ስታነቡት ሙሴ ከሰማይ እንጀራን አልሰጣችሁም። ልብ በሉ። ኧረ እንዲያው ስንቱን አንስቼ የቱን ልተውላችሁ። ሙሴ ከሰማይ እንጀራ አልሰጣችሁም፣ አባቴ ግን ከሰማይ እውነተኛ እንጀራ ሰጣችኋል አለ ጌታ። ለምንድን ነው እንዲህ ያላቸው? የሚገርማችሁ እነሱ በሙሴ ነው የሚመኩ። አይሁዳውያን ወድቀው የቀሩት አይሁዳውያን ግብፅን የለቀቁት እግዚአብሔርን ያወቁት በሙሴ ነው። ወድቀው የቀሩት አሁን በዘመነ ክርስቶስ ያሉት አይሁዳውያን ደግሞ ወድቀው የቀሩት በሙሴ ነው። ከሙሴ በቀር ሌላ ሰው የለም ብለው ራሳቸው ደምድመው አሳምነዋል። አሁን ማንኛውም አንድ አይሁዳዊ ሄዳችሁ ብትጠይቁት የሚመልስላችሁ መልስ እንዲህ ብሎ ነው። ምን ብሎ ካላችሁኝ፣ አይ እግዚአብሔር እኮ ይላችኋል ትልልቅ ታምራትን የሰራ በሙሴ በኩል ነው። ከሙሴ በቀር ተአምር የለም። መና ያወረደ፣ ደመና የጋረደ፣ ባህር የከፈለ፣ እስራኤልን ያሻገረ ታምርስ በላይ ከሙሴ በቀር ማን አለ ነው የሚለው። ይህንን ታላቁ ሊቅ ቅዱስ ኤራቅሊስ የሚባለው ሊቅ በሃይማኖተ አበው ምዕራፍ 49 ላይ ስታነቡት እንዲህ ብሎ ይመልስላቸዋል። አንተ አይሁዳዊ መንክር ይደሉ ከመናንክር፣ እናድንቅ ካልህ የትኛውን እናድንቅ? የብሉይ ኪዳኑን ወይስ የሐዲስ ኪዳኑን? ሰማየኑ ዘያዘንም ህብስተ፣ ለእስራኤል ህብስት ያዘነመውን የሚመገቡት ምግብ የሰጣቸውን ያን እስራኤልን ሲመግብ የነበረውን ሙሴን የእሱን ተአምር እናድንቅን? ወሚመ አምላክ ዘለብሰ ሥጋ፣ ወይስ ሰማይና ምድርን የፈጠረ የሚታየውና የማይታየውን የፈጠረውን እለፍ ያለውን የሚያሳልፍ አትለፍ የሚለውን ደግሞ የማያሳልፍ በስጋ የተገለጸው ስጋ የለበሰ አምላክ ይደንቀሃልን? የቱ ይደንቀሃል? ከወረደ እንጀራ ነገር ግን ደግሞ ስጋ ከለበሰ አምላክ የቱ ይገርመሃል? አንተ አይሁዳዊ የቱ ይደንቀሃል? ንገረኝ ሲለው የቱ ይደንቀሃል? ባይረኑ ዘተከፍለ ከመያንሶሰው ውስጤቱ፣ እስራኤላውያን በመካከሉ እንዲመላለሱበት የተከፈለ ባሕረ ኤርትራ፣ አንድም የኤርትራ ባሕር ይደንቀሃልን? ወሚመ ድንግል እንተ ወለደት ወኢማ ሰነ ድንግልናሃ፣ ወይስ ወልዳ ድንግል የሆነች ድንግልናዋ ያልተለወጠ ድንግል እሷ ትገርመሃለችን? የቱ ይገርመሃል? አንተ አይሁዳዊ እስኪ ንገረኝ። እስራኤል ይመላለሱበት ዘንድ ከተከፈለው ውሃ ይልቅ ወልዳ ደግሞ ድንግልናዋ ያልተለወጠ ድንግል እሷ ትገርመሃለችን? የቱ ይገርመሃል? ከሚነጥፈው ውሃ
የማይነጥፈው ዘላለማዊ ድንግልና የቱ ይገርምሃል? በትረኑ ዘአንቀሃ ማየ እምኮክ ከጭንጫ መካከል ውሃ እኔ ከሰማይ የወረደ ሕያው እንጀራ ነኝ። ማንም ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም የምሰጠው እንጀራ ለዘላለም ሕይወት የሚሰጥ ነው አለ። ያ ደግሞ ራሱን ነው ማለት ነው። ስለዚህ ምን እያልኳችሁ ነው? መና የቁርባን ታላቅ ምሳሌ ነው። ያ የቀደመው መና ማለት ነው። ያን ሳይለፉ ሳይደክሙ ሳይጠሩ ሳይግሩ እያገኙ ሲበሉ እንደነበረ ሁሉ ይሄኛው መና ሕይወት ኢየሱስ ክርስቶስን ሳንጥር ሳንግር ሳንደክም የምንመገበው ማለት ነው። ያን ሳይከፍሉበት ያን በልቶ ሂሳብ ሳይባሉ ወጣው እንደሚሄዱ ሁሉ ዛሬም እኛ በቤተ መቅደስ የክርስቶስ ቅዱስ ሥጋና ክቡር ደም ተቀብለን ኧረ ቆይ ሂሳብ ክፈል የሚለን ካህን የለም። በነፃ ተቀብለን ነው እንሄዳለን ማለት ነው። በነፃ ተቀብለን ነው እንሄዳለን። ስለዚህ መና የቁርባን ታላቅ ምሳሌ የሆነበት ምስጢር አንዱ እሱ ነው። መና የሚበላውን ሰው ለጊዜው ያበረታ ነበር። ክርስቶስ ግን የሚሰጠው ሕይወት ለጊዜው አይደለም፣ ለዘላለም ሕይወት የሚሆን ነው። ለዘላለም ሕይወት የሚሆን ነው ማለት ነው። ስለዚህ የበጉ መስዋዕትና አምሳያው በጉ በራሱ መስዋዕትነቱ ምንድን ነው የሚለውን ቀጣይ በሚኖረን የትምህርት ክፍለ ጊዜ በሚገባ እናየዋለን ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ስለዚህ ምስጢረ ቁርባን ዛሬ ይሄ መግቢያና ክፍል አንዱ መጀመሪያው ነው። ከዚህ በኋላ ወደ ክፍል 7 ወይ 8 አካባቢ ይቀረናል። ለ7 ቀን ለ8 ቀን የሚሆን ያለማቋረጥ ከልብ በመከታተል የቃል እግዚአብሔሩ ተካፋይ እንድንሆን የቅዱሳን አምላክ ሁላችንም ያግዘን። ቸርነቱ የማያልቅ መሐሪ ርኅሩህ ይቅር ባይ ወልድ እግዚአብሔር ኢየሱስ ክርስቶስ ቃሉ እንድንመሰክር እንድንማማር የፈቀደ የወደደ መውደድ መፍቀድ ብቻ ሳይሆን ደግሞ በመካከላችን ተገኝቶ ያስተማረን ስሙ ለዘላለም ይክበር ይመስገን። የቀጣይ ቀን ሰው ይበለን። በትዕግስት ቁጭ ብላችሁ ስለምትሰሙ የሰማችሁትን እንደምትሰሩ አምናለሁ። በትዕግስት የሰማ ሰው በትዕግስት ለመስራትም ዝግጁ ነውና የሰማነውን ደግሞ እንድንሰራ ቅዱስ ሥጋውን ክቡር ደሙን እንድንቀበል እግዚአብሔር ይርዳን። ዓለም ላይ አንድ የገጠመን ትልቅ በሽታ በቃ ልክ እንደ ሰላይ ስለ እያንዳንዱ ነገር ጥናት እንድናደርግ እንጂ እንድንኖረው ልባችን አልፈቅድ ብሏል። የሰው ልጅ ልቡ ከራሱ ሸፍቷል ማለት እናጠናለን፣ እንጠይቃለን፣ ስለ ጾም እንጠይቃለን፣ እናውቅም አለን። መጾም ግን ይከብደናል፣ ይደክመናል። ስለ ቁርባን እንጠይቃለን፣ እንማራለን፣ እንረዳለን። መቁረብ ግን ይደክመናል እና በእውነት የሕይወት እንድናደርገው የቅዱሳን አምላክ ሁላችንም ይርዳን። ይቆየን። ጥያቄ ካላችሁ አሁን አንድ ቁጥር በመጻፍ እየገባችሁ ክፍል 1 ላይ በተማርነው ማለት ነው ወደ አዲስ ኪዳን ክርስቶስ ራሱን ለሰው ልጆች የሰጠበትን እሱን በደንብ እንመጣበታለን። ቁርባን ምንድን ነው? ይህ ስንዴው፣ ወይኑ፣ ህብስቱ ተለውጦ ስጋው ደግሞ ይሆናል የሚባል ትምህርት በራሱ ተለውጦ ይባላል ወይ የሚለውን በደንብ ወደፊት እናየዋለን። መለወጥ በራሱ ምንድን ነው የሚለውን በደንብ የምናየው ነው እና እሱን የምናየው ሆኖ ለዛሬው ግን ከዚህ ይቆየንና ጥያቄ ካላችሁ በዛሬው ትምህርት ላይ ጥያቄ የምንቀበል ይሆናል። እስከዚያው ሰዎችን ሰላም ላለው ማለት ነው። መምህር መንበሩ ሰላም ለእርሶ ይሁን። እንደምን አሉ? እንኳን ደህና መጡ። ቅዱስ ቁርባንም ከወሰደ በኋላ ይሄ ሰው ኃጢአት ካለበት ራሱ እግዚአብሔር ከአፉ ነጥቆ የቆረበውን ቁርባን በረሃ ላሉ ሰዎች ይሰጣል የሚል አባባል ነው ወይስ ሕግ ነው? የቅዱስ ቁርባኑ ሕግ ነው? ስላልገባኝ ነው። ጥሩ ጥያቄ ነው። የክርስቶስ ቅዱስ ሥጋና ክቡር ደምን ነጽቶ በቅቶ ለተቀበለው ከራሱ ጋር ይዋሃደዋል። ነጽቶ በቅቶ ማለት ነው ከነፍስ አባት ደርሶ ማለት ነው። በአጭር አማርኛ ለስጋው ደግሞ የሚበቃ ፍጥረት በፍጹም አይገኝም፣ ሊገኝም አይችልም። ይህን አስምሩበት። እንዲያው እስከምበቃ ብላችሁ እየጠበቃችሁ ከሆነ ስተት ነው እና ምንድን ነው የሚጠበቀው ከተባለ ከነፍስ አባት እስከ መድረስ ነው። እስከ መድረስ ድረስ ብቻ ነው የሚጠበቀው እንጂ ከነፍስ አባታችን ከደረስን በኋላ ስጋው ደግሞ እንድንቀበል ለማንኛውም ክርስቲያን የተገባ ነው። ከማንኛውም ክርስቲያን የተገባ ነው። እንዲህ ከሆነ አሁን አንቺ ላነሳሽው ጥያቄ ከነፍስ አባት ሳይደርሱ እንዲሁ በድፍረት ቢቀበሉት ያን የተቀበሉትን ቅዱስ ሥጋና ክቡር ደም እግዚአብሔር ባወቀ ሲቀበሉት ከአንደበታቸው ነጥቆ ወስዶ በረሃ ላሉት ቅዱሳን ይሰጣቸዋል የሚለው
በመጽሐፍ የተጻፈ ነው። በመጽሐፍ የተጻፈ ነው። ችግር የለውም። እሺ፣ ስለዚህ ምን ማለት ነው? በመጽሐፍ የተጻፈ ነው ማለት ምን ማለት ነው? ገብቷችኋል? ወስዶ እግዚአብሔር እሱ ባወቀ ያደርገዋል። እንዴ እየተመገብነው አይደል? ይታወቀን አይደል? እንዴ እና የተመገብነው ዝም ብሎ ስጋዊው ሊሆን ይችላል። ስጋዊው ምግብነቱ እኮ የትም አይቀየርም። ተለውጦ በሚለው እሱን በኋላ እናያለን። ቀጣይ በሚኖረን ትምህርት በደንብ ጠብቁኝ። ተለውጦ በራሱ የሚባለው ትምህርት ምን ማለት ነው? ተለውጦ ማለት በራሱ ይሄ የምናየው ህብስት ተለውጦ የጌታን ስጋ፣ የምናየው ወይን ተለውጦ የጌታን ደም ይሆናል የሚለው ምናዊ ትምህርት ነው የሚለው እናየዋለን። ተለውጦ የሚለው በደንብ ስናየው ያኔ በደንብ ይገባችኋል ብዬ ተስፋ አደርጋለሁ። ለአሁኑ ግን በመጽሐፍ የተጻፈ ነው። ስለዚህ እና ካልበቃነ ሳይሆን ከነፍስ አባት ካልደረስነ ስለሆነ ከነፍስ አባት ደርሶ ስጋው ደግሞ መቀበል ያስፈልጋል። አስገቧቸው። ጥያቄያችሁን ቶሎ ጠይቁ። አሚናዳብ እንደምን አሉ? እንኳን ደህና መጡ። ሰላም አላልነዎትም አይደል? ችግር የለውም። ጌታ እግዚአብሔር ይመስገን። ወደ ጥያቄው እንደብየ ነው። መልካም። እሺ፣ ጥያቄ ያላችሁ ሰዎች ማይክ እያነሳችሁ ጠይቁ። ጥያቄ የሚጠይቁትን ሰዎች አስገቧቸው። አንድ ቁጥር የጻፉት ሁሉም ገብተዋል። እሺ፣ ጵርስፎራ ነው ጥያቄ ያለዎት? ጵርስፎራ እግዚአብሔር ይስጥልኝ መምህር፣ ቃልህ ያሰማልን። አሜን። እኔ ጥያቄ ከዚሁ ከስርዓተ ቁርባን ጋር ተያይዞ ነው። አንድ ምዕመን ቀኖና ከተቀበለ በኋላ ብዙ ጊዜ ቅድምም ሲያስተምሩ ነበርና ስጋ ወደሙን ለመውሰድ እጅግ በጣም ይፈራል። በተለይ ደግሞ በህፃንነቱ ሲወስድ ቆይቶ ግን የተወሰኑ ዓመታትን ላግ ካደረገ በኋላ ይኸው በምክረካ አንተም ብሎ ሊወስድ አስበና ግን በጣም ይሁን እንደሚያስፈራ ሁሉም ሰው ስለሚያውቀው ለመውሰድ ይቸገራል እና ከመውሰዱ በፊት እንደው ምን አይነት ጸሎት ቢጸልይ ይሻላል? ምክንያቱም እጅግ በጣም ከመፍራታችን የተነሳ ለመቅረብ እንትን ስለምንል ከዚህ አንፃር ነው ስጋ ወደሙ ከመውሰዱ በፊት ምን አይነት ጸሎት ቢያደርግ? አይ ጥሩ ነው። ስጋው ደሙን መፍራት የሚባለው ነገር ከነፍስ አባት እስከሚደርሱ ድረስ እውነት ነው፣ መፍራት ይገባል። ከነፍስ አባት ከደረሱ በኋላ ኃጢአትን ከተናገሩ በኋላ ግን ፈርቻው ብሎ ወደኋላ መመለስ ትክክል አይደለም። እግዚአብሔርን መፍራት ማለት ምን ማለት ነው? ጥያቄ ልጠይቃችሁ ሁላችሁም። አንዲት እናት ወይም አባት ልበልና አባት ዛሬ ሱቅ ከፍተዋል ብሎ ትእዛዝ ቢሰጥ አባታችን ደግሞ የምንፈራው ቢሆን ምንድን ነው የምናደርገው? ለዚህ መልስ የሚሰጠኝ ሰው ማን ነው? አባታችን እንወደዋለን ደግሞ እንፈራዋለን። ዛሬ ሱቅ ከፍተዋል የሚል ትእዛዝ ሰጥቷል። ሱቁን ሳንከፍት ውለን ለምን አልከፈትከውም ስንባል ፈርቸህ ይባላል ይባላል ወይ? ማለት መፍራት ማለት ምንድን ነው? እንደ ፈርተነው ከሆነ በምን ነው የምናረጋግጥለት መፍራታችን? የሆነ ያጠፋነው ጥፋት ስለነበረ ማለት ነው። አዎ፣ አይ እኮ ያጠፋነው ጥፋት አለ፣ ግን ደግሞ ያን ሱቅ ክፈተው ብሏል። እሱ ጥፋትህ ይሄ ነው ብሎ መቼም ልጅ ቢያጠፋ ከአባቱ ቤት ወጥቶ አይጠፋም አይደል? ስለዚህ ያን ክፈተው ካለ እንደፈራ ነው የምናረጋግጠው ትእዛዙን ስናከብር ነው። ባናከብር ትእዛዙን ደግሞ የበለጠ ጥፋት ነው። አንድ ጥፋት አጥፍተናል አይደል? ያን ጥፋትስ እሺ ትችላለህ፣ ይህን ሱቅ ግን ዛሬ ክፈተው አለ አይደል? አልከፍትም ካልነ አሁንም እየፈረሁህ ነው ይባላል? ስለፈረሁህ ነው ያልከፈትኩት ይባላል እንዴ? አይባልም። ፈርተነው ከሆነ በትክክል ያዘዘንን በመተግበር ነው። እግዚአብሔር እመታፈቅሩኒ እቀቡ ትእዛዝየ፣ የምትወዱኝ ከሆነ ትእዛዜን ጠብቁ አለ። ኧረ ልብ በሉ። ማን የተናገረው? ጌታ። የት ላይ? ዮሐንስ ወንጌል ምዕራፍ 16 ላይ ስታነቡት እመታፈቅሩኒ እቀቡ ትእዛዝየ፣
የምትወዱኝ ከሆነ ትእዛዜን ጠብቁ አለ። የትእዛዙ ምንድን ነው? ስጋዬን ብሉ ደሜን ጠጡ ነው ትእዛዙ። እንካችሁ አለ። ስለዚህ እግዚአብሔር ፈርተንሃል ማለት እንፈራዋለን ስጋው ደግሞ ማለት ትእዛዙን በመቀበል ለእኛ እኮ ነው የተሰዋው። አንዱ እሱ ነው። ምን አይነት ጸሎት ቢጸልይ ነው? ይህን ጸሎት ካልጸለይ ስጋው ደግሞ እንዳትቀበል የሚል በሕግ የተቀመጠ ነገር የለም። ምክንያቱም ጸሎት መጸለይ የማይችሉ ምዕመናን ስላሉ ሁሉን ያሳተፈ ነገር ነው። ግን ጸሎተ ቁርባን የሚባል ለሚችል ሰው የሚጸለይ አለ። ለምሳሌ ቅዱስ ቅዱስ የሚለው ጸሎት በራሱ ከቤተ መቅደስ ሲወጡ ሀበኒ እግበር ፍሬ ሀበኒ እግበር ፍሬ ዘያሰምረከ አንተን የሚያስደስትህ አንድም አንተ የምትወደውን ፍሬ እንድሰራ ይህንን ስጋው ደግሞ ከተቀበሉ በኋላ እንዳላበላሸው እባክህ መቀበሉን ፍቀድልኝ፣ እንዲያ እንዲሆን ፍቀድልኝ እያሉ ነው የሚወጡት ከቤተ መቅደስ ሲወጡ ቅዱስ ቅዱስ እያሉ ማለት ነው። ስሉስ ዘኢይት ነገር የማይነገር ሶስትነት የማይገለጽ የማይብራራ ስለዚህ ሶስትነት እያሉ ሀበኒ እግበር ፍሬ ዘያሰምረከ ከመ አስተሪ ለስባቲከ ወሕያው ለከ እንዘ እገብር ዘዚአከ ፈቃደ በታምኖ እሲዋከ እያሉ ነው የሚወጡት ከቤተ መቅደስ ሲወጡ። ምን ማለት መሰላችሁ? በአማርኛ በመታመን አብ አንተን እጠራሃለሁ፣ ይህንን የምቀበለው የልጅህን ቅዱስ ሥጋና ክቡር ደም የእውነት አድርግልኝ፣ ከተቀበሉ በኋላ እንዳላጠፈው፣ እንዳላርቀው፣ እንዳረሰው፣ በኃጢአት ግብር እንዳልመላለስበት እውነተኛ ፍሬ እንዳፈራበት ፍቀድልኝ፣ መቀበሉን ስጠኝ። መቀበሉን ስጠኝ። ገና ተቀብሎ አልኮ ግን መቀበሉን ስጠኝ እያሉ ነው የሚጸልዩት። ይህንን ጸሎት መጸለይ ይቻላል። ለያዘው በአማርኛም በግዕዝም እንደየመጠኑ ቋንቋው አይደለም ከልብ ጋር አዋህዶ መጸለዩ ነው። እንደዚያ ማድረግ ይቻላል። እፈራዋለሁ እያሉ ግን ተወሽቆ መኖር ይሄ በጣም ነውር ነው። የምትፈሩት ከሆነ ትእዛዙን ጠብቁ። የምትፈሩት እኮ እንዳይደበድባችሁ ነው። ለምን? ትእዛዙን ባለማክበር አባት እንዳይደበድብ አይደለም የምትፈሩ አይደል? ትእዛዙን ባለማክበር አባት እንዳይደበድብ ፈርታችሁ ትእዛዙን የምታከብሩ ከሆነ ክርስቶስ ትእዛዙን ባለማክበር ገሃነም እንዳይጥለን ፈርተን እናከብረው ዘንድ ይገባል። እሱን ማድረግ ጥሩ ነው። አይበቃውም? ይህ ሀሳብ መልካም ያሰማል። ሌላ እኔ ጥያቄ ልኛ። እሺ ለምሳሌ ማለት ነው በዚህ በባይል ሀገር ያለ ነው ማለት ነው በስልክ ንስሐ ገብተንና በአካል መንገቡ አንድ ነው እና ለስጋና ደግሞ በስልክ ገብተን መቀበል አንድ ነው ወይስ እንዴት ነው? አዎ ይቻላል። ንስሐ ነው። በስልክ ስለሆነ በአካል ስለሆነ የሚባል የሚለያይ ነገር የለም። የመጀመሪያው በስልክ ንስሐ የለም እንዴ አለ እኮ ብላችሁና ለዚህ በፊት ሌሎቹም ሳይሆን የራሴ ብዬ አውቃለሁ። በስልክ ንስሐ የተፈቀደበት ምክንያት ካህን በፍጹም ማግኘት በማይቻልበት ሀገር ለሚኖሩ ሰዎች አይ በስልክ አይቻልም ብለን አዳፍነን ሙቱ አንላችሁ። ለምሳሌ በፍልሰታ ስጋ መብላት ይቻላል አይቻልም ብዬ ብጠይቅ አይቻልም መልሱ አይደል? የሁሉም ሰው መልሱ። ነገር ግን ምንም አይነት የጾም ምግብ በሌለበትና የጾም ምግብ ይበላ ዘንድ ፈቃድ ባጣበት ቤት ውስጥ የሚኖር ሰው በጾም ስጋ ይበላምና አትብላ ብለን አንከለክለው። ያ ማለት ምን እያልነው ነው? ሙት እያልነው ነው አይደለም? ከከለከል ነው ሙት እያልነው ነው። ስለዚህ ነፍሱን እንዲያሰነብት ማንኛውንም ምግብ እንዲመገብ ዝም ትለዋለች ቤተክርስቲያን። ጊዜውን ጠብቃ ግን ደግሞ ጾም ጸልይ ብላ ትሰጠዋለች። ጾምና ጸሎት እንዲያደርግ ቤተክርስቲያን ታዛለች ማለት ነው። ስለዚህ አሁን ይሄ አማራጭ የሌለው ከሚሰበር ይሰንጠር የሚባል ነገር ታውቃላችሁ? ከሚሰበር ይሰንጠር ማለት አማራጭ ከጠፋ የግድ መደረግ ስላለበት ከነፍስ አባት ፊት ለመቅረብ እድሉን ካጣ ባለበት ሆኖ ንስሐ እንዲገባ በስልክ ተፈቀደ ማለት ነው። ይህንን አበው አባቶቻችን ሊቃነ ጳጳሳቱም ሳይቀሩ እኛም ከዚህ በፊት በነበረን ጉባኤ ተወያይተንበት አስታውሳለሁ። በዚያ ልክ መግባባት ደርሰናል። ጉባኤ ሊቃውንትም ያሉት መምህራን ወንድሞቻችን አባቶቻችን እነሱም በዚህ ልክ ሐሳብ እንደሰጡበት አውቃለሁ ማለት ነው። ስለዚህ የነፍስ አባታችን በስልክ አግኝተነው ንስሐችን ከነገር ነው እሱም ደግሞ ከተወን በኋላ እግዚአብሔር ይፍታ ካለን በኋላ ስገዶ መቀበል ይቻላል ወይ? አዎ ይቻላል። አዎ ይቻላል ነው።
እሱን ማድረግ ጥሩ ነው። ሌላ ጥያቄ? እሺ ሰላም አለ የኔታ በቸርነቱ ሰላም ብያለሁ። የኔ ጥያቄ ሁለት ባህሪ አይባልም አንድ ባህሪ ነው የሚባል ብለዋልና ይሄ አልገባኝ ብሎ ነው። ሁለት ባህሪ የሚባለው ምንድን ነው? አንድ ባህሪ የሚባለው እንደት ሆኖ ነው? መለያየት የለም አንድ ባህሪ ብቻ ነው የሚባለው። ምንድን ነው? ነገረ ስጋዌ ነው እንዴ? አዎ ከዚህ የወጣ ማለት ነው። ከስጋው ደግሞ የወጣ ነው። አይ እሱን በነገረ ስጋዌ ላይ ነው ሐሳብ የምንሰጥበት። አሁን ከተነሳ አይቀር ግን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ ቤተክርስቲያን ታስተምራለች። ሁለት አካል ማለት አካለ መለኮትና አካለ ሰብ ማለት ነው። ይህ ሲዋሃድ አካለ ሰብም አካለ መለኮትም የሚባል ሁለት ነገር የለም። ምን አልነው? አንድ አካል አልነው። ሁለት ባህሪ ያልነው ደግሞ የራሱ የሆነ ባህሪ የመለኮት አለ። የመለኮት ባህሪው የታወቀ የተገለጸ ነው፣ የተረዳ ነው። የማይሞት የማይበሰብስ ረቂቅ መንፈስ የማይጨበጥ ማለት ነው ብለን እንናገርለታለን። ይህ የመለኮት ባህሪ ነው። መፍጠር አለመፈጠር ይህ የመለኮት ባህሪ ነው። ይህ ባህሪ መለኮት ይባላል። ባህሪ ትስብእት ማለት ደግሞ መሞት፣ መበስበስ፣ መራብ፣ መጠማት፣ ማጣት፣ መንገላታት፣ መወሰን፣ መፈጠር ይህ የሰውነት ባህሪ ነው። ይህ ባህሪ የሰብና ያስቀድሜ የተናገርሁት ባህሪ የመለኮት በጊዜ ተዋህዶ ያለ መጠፋፋት ባህሪ የመለኮትም ባህሪ የመለኮትነቱን ሳይለቅ ባህሪ የሰብም ባህሪ የሰብነቱን ሳይለቅ ፍጹም ሰው እንደሆነ ፍጹም ባህሪ የመለኮትን ባህሪ ገንዘቡ አደረገ። ፍጹማዊ ባህሪ የሰብ ደግሞ ፍጹማዊ ባህሪ የሰብነቱን ሳይለቅ ፍጹማዊ ባህሪ የመለኮትን ገንዘቡ አደረገ ማለት ነው። ተዋሃደ ማለት ነው። ሲዋሃድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እንናገራለን ማለት ነው። ስለዚህ እንዲያ ብዬ ያስተማርሁት እሱን ነው። ግልጽ ነው አሁን? አዎ ግልጽ ነው። መራመድ የስጋ ባህሪ ነው ብለውኛል። ክርስቶስ በስጋው ተራበ፣ ተጠማ፣ ሞተ ስንል መለኮታዊ ባህሪ በውስጡ ግን አለው አይደል? በስጋ እኮ ነው የምንለው። በስጋ ማለት ምን ማለት ነው? በምትለዋ ፊደሏ መለኮትን የያዘች ቃል ናት። መለኮት በስጋ ማለት ነው። መለኮት በስጋ ተራበ፣ መለኮት በስጋ ታመመ፣ መለኮት በስጋ ተጠማ ማለት ነው። ደግሞ እንደገና ደግሞ በመለኮት ስንል ደግሞ ስጋ በመለኮት ሕያው ሆነ፣ ስጋ በመለኮት ፈጣሪ ሆነ፣ ስጋ በመለኮት ዘላለማዊ ሆነ ማለት ነው። ይቺ አንዴ በቀኝ አንዴ በግራ ስናደርጋት በግራ በዚህ በታች አድርገን ለመለኮት ስንቀጽልለት የስጋ ልዕልናን እናገርበታለን። በመለኮት አድርገን ወደታች ለስጋ ስንቀጽልለት ደግሞ የመለኮትን ትሁትነት የስጋን ገንዘብ ማድረጉን እንናገራለን ማለት ነው። ስለዚህ ወልድ እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው ተራበ ተጠማ ብለን ስንናገርለት በተዋህዶ ነው። ብቻ ስጋውን ተራበ አንለውም፣ ብቻ መለኮቱን ተራበ አንለውም። ማነው የተራበ አዲያ ካልኸይ ኢየሱስ ነው። ኢየሱስ ምንድን ነው ካልኸይ ስጋ ከመለኮት መለኮት ከስጋ አንድ ሲሆን ይወጣለት ስም ነው ማለት ነው። መልካም እናመሰግናለን። ክበሩልን። እሺ ሌላ ጥያቄ? የኔታ እኔ ልጠይቅ። እሺ በዚህ በቁርባን ላይ ስጋው ደሙ ላይ ስጋው ነፍስ የተለየው መለኮት የተዋህደው የሚለው እሱ እንዴት ነው የሚብራራው? እሱን እንዲያወራሩ ላይ ነው። አንድ ነው ይሄ። ሁለተኛ ጥያቄ ደግሞ ይሄ አዳም በሰይጣን መጥቶ በመታው ሰዓት በድንጋይ እንትን ባለው ሰዓት ደማ። ከዛ እንዴት ደምቼ እንዲሆኝ እቀራለሁ ብሎ መስዋዕት በደሙ ለውሶ አቀረበ። ከዛ በኋላ ጌታችን ኢየሱስ ክርስቶስ ዓለም የምትድነው በአንተ ደም ሳይሆን ብሎ የተናገረው ቃል አለ። በኋላ በሱ እንደሚድን ተናገረና ጌታችን ኢየሱስ ክርስቶስ በኋላም ሲመጣ ከአዳም በነሳው እንትን አይደለም ወይ ስጋ አይደለም ወይ እንትን ያለው የተገለጠው? በኋላ ላይስ በአዳም በነሳው ስጋ አይደለም ወይ
ክርስቶስ የሞተልን አዳምን ለምን እንደዛ አለው? እሱ ነገር ቢበራልኝ። ሁለት በጣም ግሩም። የቀደመውን ጥያቄ እንሄድበትና ወደዚህ እንመጣለን። ቀዳሚው ጥያቄ ምንድን ነው የነበረ? ይጠፋብኝ ነው። ቀዳማዊ መለኮት ነፍስ የተለየው መለኮት የተዋሃደው። በጣም ጥሩ ትዝ አለኝ። የምንቀበለው ቅዱስ ስጋና ክቡር ደም ነፍስ የተለየው መለኮት የተዋሃደው ነው ወይ? አዎ ነው መልሱ። ይልቁንስ ከዚህ ይልቅ ጥያቄው ወደዚህ ብናሳድገው ጥሩ ነው። ነፍስ የተለየው የምንለው ምናዊ ነፍስ ነው፣ ደማዊት ነፍስ ነው ወይስ ህያውት ነፍስ ነው የሚል ብዙ ጊዜ ሀሳብ ሆኖ የሚነሳ ነገር አለ። ደማዊት ነፍስ ማለት ሰረገላ ነፍስ ማለት ነው። የነፍስ ማደሪያ ማለት ነው። ነፍስ የምትባለዋ በራሱ የምታድር እስመ ነፍስ ተሃድር በደም እንዲል መጽሐፍ፣ ነፍስ የምታድረው በደም ነው። ደም ሳይኖር ነፍስ የሚባል ነገር የለም። ሰው ደሙን ጨረሰ ሲባል ያኔ ሞተ ይባላል። ለምን ቢባል ነፍሱ የምታድርበት ደም ያ ደመ ነፍስ ይባላል። እና ደማዊት ነፍስ አልተለየችውም ይላሉ አንዳንዶቹ። ለምንድን ነው ስንላቸው ወአንበስበሰ አዕይንቲሁ ይላል። አይኖቹን ክፍት ክፍት ያደረገ ልክ በሬ ሲታረድ ወርቹ ስጋው እንደሚንቀጠቀጥ ሁሉ ደማዊት ነፍስ ስላልተለየችው ነውና የሚንቀሳቀሰው፣ ደማዊት ነፍስ ስላልተለየችው ነው አይኑን የከፈተ ብለው ይናገራሉ። ይሄን ቤተክርስቲያን በፍጹም አትቀበለውም። ጎን ለጎን የሚያስተምሩት ሰዎች ግን አሉ ቤተክርስቲያኗ ውስጥ ሆነውም ይህንን ሐሳብ ይዘው የሚቀጥሉ። ለምንድን ነው ከተባለ በደማዊት ነፍስ ማለት ስኩር ነው የምታደርግ። ስኩር ታደርጋለች ማለት አሁን አንድን ሰው አንገቱን ቢመቱት የሆነ አደጋ ቢደርስበት ልክ ነፍሱ ወጣለች፣ ግን በጣም ይንቀጠቀጣል። ነፍሱ እኮ ወጣለች። እንደዚያ የሚንቀጠቀጠው ምኑ ነው ከተባለ ደማዊት ነፍሱ ናት የምታንቀጠቀጠው። ደማዊት ነፍሱ በዚያ ልክ ስታንቀጠቅጠው ሊናገር ሊያወራ ምናምን ይችላል። ያ የሚያወራው ግን ስኩር ነው፣ የሰካራም ንግግር ማለት ነው። አስቦ አይደለም ሊናገር የሚችለው፣ አስቦም አይደለም የሚናገረው። ልክ ያን ንግግር የሚናገረው በምኑ ነው ከተባለ ደንግጦ፣ ይሄ ምንድን ነው የሚባለው? ይሄ ስኩር ሆኖ ምንም በማያውቀው ነው የሚናገረው። ስለዚህ ኢየሱስ ክርስቶስ ያ የተናገረው ኪዳን በራሱ ስትገንዙኝ እንዲህ ብላችሁ ገንዙኝ ብሎ ለዮሴፍና ለኒቆዲሞስ የነገራቸው ንግግሩ በደማዊት ነፍስ የተናገረው በስኩር መንፈስ፣ ስኩረ መንፈስ ሆኖ ነው የተናገረው ያሰኛል። ስለዚህ ደማዊት ነፍስ የተለየችው ነው። ደማዊትም ያውትም ነፍስ የተለየችው። ነገራችን ላይ ደማዊት ነፍስ ትንሽ ደቂቃ ነው የምትቆየው። ትንሽ ደቂቃ ማለት ነው የምትቆየው። ከዚያ በኋላ እሷ ማብራት ትጠፋለች። ምድራዊት ናት ምናምን አካል ያላት ምናምን አይደለችም። ዝም ብላ ሰረገላ ነፍስ ናት። ለፍጥረትም ሶስተኛ ሆና ለሰው ልጅ ስነ ተፈጥሮ የምትነገር አይደለችም። ስለዚህ እኛ የምንቀበለው ቅዱስ ሥጋና ክቡር ደም መለኮት የተዋሃደው፣ ኧረ ልብ በሉ፣ መለኮት የተዋሃደው ደግሞ ነፍስ የተለየው ነው እንላለን። አሁን መለኮት የተዋሃደው ማለት ምን ማለት ነው ከተባለ መለኮት ያልተዋሃደው ከሆነ ድህነት ዓለም አልተፈጸመም ነው። ድህነት ዓለም አልተፈጸመም። ስለዚህ ድህነት ዓለም የሚፈጸመው በምንድን ነው? መለኮት በተዋሃደው ነፍስ ግን በተለየችው ነው ማለት ነው። ነፍስ ለምን ተለየችው ከተባለ ያልሞተው አያድንም ነው። ካሳ ካልተፈጸመ ድህነት የለም። ካሳ ደግሞ የሚፈጸመው ኢየሱስ ክርስቶስ ሲሞት ነው። ነፍሱ ደማዊ፣ ኧረ እንዴት ነፍስማ እንዴት ተለይቷለች ይባላል የሚል ሰው ካለ ነፍስ የማትለየው ከሆነ ለምን ሞተ ትለኛለህ ነው ጥያቄው። ምክንያቱም ዝም ብሎ ሳይሞት አያድንም ወይ? ለምን ይሞታል? ለምን ይደበደባል? ለምን ይሰቀላል? ነፍሱ እንዳለች ማዳን ከቻለ እንደዚያ ነበር የሚሆነው። ካሳ መሆን ስላለበት የግድ ነፍሱ ከስጋው ተለይታ በዚያ በኩል በተደረገልን ድህነት ነው ዓለም ሄዳ ነው። አንድ ሁለተኛው ጥያቄ ይሄ ግልጽ ነው፣ በደንብ ግልጽ ነው ይሄ። አዎ የኔታ በጣም ግሩም። ሁለተኛው ጥያቄ ያቺ በሐሙስ ዕለት ያለው ወተደብተረት እብን ላይ ለርዕሰ አዳም ወሰሉስ ሰሉሰ መዋዕለ ወሰሉሰ ለያለ የምትለዋ ያን ጌታ ለአዳም አይ በአንተ ደም ሳይሆን በሩቅ ቢሲ ደም ሳይሆን የማድንህ እኔ ነኝ ብሎ ቃል ገብቶለት ነበረ። በኋላ ግን ያዳነው በራሱ ስጋ ነው። ምን ለማለት ነው ከተባለ አንድ ጥያቄ ልጠይቀውትና መልስ ልስጠውት። አሁን እርሶ ጤፍ እንጀራ በጨው እየበሉ አይ ይሄ እንኳን ሆድዎትን አያሞላዎትም የሚያሞላዎት በሌላ ነው ብሎ ከያዙት እንጀራ ላይ የሆነ ሰው መጥቶ እርጎ ቢጨምር ምንድን ነው የሆነው? ከነበረው ተለየ አይደል? አልተለየም? በትክክል ተለየ። አሁን በደንብ ሆድዎትን ያሞላው ምኑ ነው?
እንግዲህ እርጎ ስለተጨመረበት ያለ እንደዚያ ነው። ይሄ ማለት ያ ብቻውን ሆድ አያሞላም ማለት ነው አይደል? በደንብ ሆድዎት ለመሙላት ምክንያት የሆነዎት ምኑ ነው? ምኑ ነው? እርጎ። አዎ። ስለዚህ አሁን የአዳም ስጋ ብቻውን በጨው እንጀራ እንደማለት ነው። ምንም ቆምጣጣ ነው፣ የማዳን ክህሎት የለውም። መለኮት ለስጋው እርጎ ሆነው ማለት ነው። ምሳሌው ግልጽ ነው። በእርግጥ አብ ሐሊብ፣ ወልድ ሐሊብ፣ መንፈስ ቅዱስ ሐሊብ ብሎ በእርጎም መስሎ አባቶቻችን ተናግረውላቸዋል ለስላሴም ሲናገሩና ስለዚህ እንደዚያ ነው የሆነው ማለት ነው። አዳም ብቻውን ሰው ነው። አሁን ግን ኢየሱስ ክርስቶስ ብቻ ሰው ነው እንዴ? ነው? አይ አይደለም፣ መለኮት የተዋሃደው ነው። ብቻ መለኮት ነው? አይ ስጋ የተዋሃደው ነው። በጣም ግሩም። ስለዚህ ያ ማለት ምን ማለት ነው? ለምሳሌ አንድ ነገር ሌላም ልጨምርልዎት። አንድ ምስር ወጥ እየበሉ ያ ምስር ወጥ ይሄ የጾም ነው፣ የጾም ምግብ ነው፣ ብቻ ይሄንን ብትደክም ሊያረካህ አይችልም ቢልዎት አንዱ የጾም ነው አይደለም? እውነቱና ሐሰት ነው? የጾም አይደለም? የጾም ነው አይደል? በትክክል። አሁን እርጎ አምጦ ቢጨምርበት ምን ሆነ ይባላል? ገደፈ ይባላል አይደል? በትክክል። አሁን ይሄ ምግብ ብቻውን እርጎ ነው አይደለም? የጾም ምግብ ማለት ብቻውንስ ምስር ነው? እርጎ አለበት። አሁን የበሉ እርጎ ብቻ ነው ምስር ብቻ ነው? ሁለቱንም ማለት ነው። ምን በላሁ ነው የሚሉት? አንተ እርጎ በሌለበት ሀገር ከሆነ የሚኖሩት እርጎ በእርጎ አደረከ አይደል? አንዳንዴ ምግብ ጥሩ ነው ብለን ነው። ራቴን ስላሳለፋችሁብኝ እኮ ነው የራት ሰዓት እና በቃ ልተወውና ከዚህ ስለዚህ በተዋህዶ ነው። አሁን ያ ስጋ ብቻ ስጋ አይደለም፣ መለኮት ነክቶታል። የገደፈ ስጋ ነው። ብቻ መለኮትም አይደለም፣ ስጋ ነክቶታል። ብቻ መለኮት አይደለም፣ የጾም አይደለም፣ ስጋ ነክቶታል። ብቻ ስጋም አይደለም፣ መለኮት ነክቶታል። በተዋህዶ ተመለኮት ወተስቤት በተስቤትና በመለኮት ተዋህዶ ድህነት ዓለም ተፈጸመ ማለት ነው። አዳም ብቻውን ሩቅ ቢሲ ነው። የሩቅ ቢሲ ስጋ ቢበሉት ያቀራል፣ ያማል። ስለዚህ ይሄ ግን የክርስቶስ ተዋህዶ ቅድም ያልሁት ለዚህ ሁሉ መልስ ነው። መለኮት የተዋህደው ስለሆነ ነው ማለት ነው። በአዳም ስጋ ብቻ አይደለም ያዳነው። ብቻ ሰው የሚያድን ከሆነማ ብቻ ሰውማ ኤልያስ ነበረ፣ ሙሴ ነበረ፣ ዳዊት ነበረ፣ ዘካርያስ ነበረ፣ ዮሐንስ፣ ኧረ ሌሎቹም ነበሩ፣ በኦሪት የነበሩት ዮሐንስ መጥምቅ ማለት ነው። እኒህ ሁሉ ነበሩ። ብቻ ሰው የሚያድን ቢሆን ኑሮ ብቻ አምላክ ቢያድን ኑሮ ደግሞ 5500 ዘመን ራሱ እግዚአብሔር ነበረ። አሁን ግን ብቻ አምላክም ብቻ ሰው የሚያላዳነውን ሰው አምላክን ሆኖ ሰውን ደግሞ አምላክ አድርጎ በተዋህዶ በምድር ተገልጾ ራሱን ቀራንዮ ላይ ወስዶ ነፃነት ለዓለም ሰበከ። ግልጽ ነው። አመሰግናለሁ ጌታ። መልካም። እሺ ሌላ ጠያቂና ጥያቄ ሌላ ጥያቄ እና ጥያቄ የለም። እሺ ሰላም ክርስቶስ ይብዛላችሁላችሁ ቤተሰቦች፣ የእግዚአብሔር ቤተሰቦች። መምህር እኔ ራሴ ተጠይቄ ነው እኔ እና መመለሱ ትንሽ አደናግረኝና ክርስቶስ ከተዋህዶ በኋላ ያ ስጋ የድንግል ማርያም ስጋ ነው ተብሎ በንግግር ደረጃ ሳይሆን በምስጢረ ስጋዌ ትምህርት ደረጃ ይነገራል ወይ? ምክንያቱም የድንግል ማርያምን ተዋህዳት ሳይሆን ከስጋዋ ከፍሎ ነው የተዋህደ። እሷን በዋህዳት ኖሮ እሷ አምላክ ትሆን ነበረ። ስለዚህ ከፍሎ ተዋህደ ስጋዋንና ያ ስጋ መለኮትን የተዋህደ ስጋ ነውና የድንግል ማርያም ስጋ ነው ተብሎ ማስተማር ይቻላል ወይ የሚለው ነበር። ምን የድንግል ማርያም ስጋ ምን ንግግሩ እንደየሁኔታው ጎዳና አለው። የድንግል ማርያምን ስጋ ነስቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን የነሳውን ደግሞ ባሕርይ የመለኮቱን አዋሃደው ብሎ ማስተማር ይቻላል። ከድንግል ስጋ ነስቶ ተዋሃደ እያሉ መናገር ይቻላል። ለድህነት ዓለም የተነሳው ስጋ ከድንግል የተነሳ ስጋ ነው ብሎ ለድህነት ዓለም የሆነው ማለት ነው። የተዘጋጀው ለተዋህዶ ለድህነት ዓለም የሆነው ማለት የኢየሱስ ክርስቶስ ስጋው ማለት የስጋው የአካላዊ ቃል የተዋህደው ስጋ ከድንግል የተነሳ ስጋ ነው ብሎ ማስተማር ይቻላል። የኢየሱስ ስጋ የድንግል ስጋ ነው ብሎ ማስተማር ግን ክደትም እብደትም ጭምር ነው። ምክንያቱም የእሱ አካሉ ቅውም ነው፣ ቀዋሚ ነው፣ ለራሱ አካል እኔ ባይ ነው።
እኔ የኔ ስጋ የተገኘው ከእናት ከአባቴ ነው አይደል? አይደለም እንዴ ወንድም አለም? ያንተ ስጋ የተገኘው ከእናት ከአባቴ ነው አይደል? የለም ወጣ እንዴ? አለው አባታችን አለው። ከእናት ከአባትህ ከሆነ የተገኘው አሁን አንተ ግን የአንተ ስጋ የእናት አባትህ ነው ግን አይባልም። የራስህ ቋሚ አካል ነህ። መገኘውን ጥንቱን ስናይ ከእናት አባት እንላለን። ጥንቱን ስናይ ለክርስቶስ ከድንግል እንላለን። ከተወለደ በኋላ ግን ቀዋሚ ነው። ቀዋሚ የሆነውን የራሱ የሆነውን አካል ያለውን ከዚህ በኋላም የድንግል ስጋ ነው እያሉ መናገር ግን አይቻልም። ምክንያቱም የእሱ ስጋ ለግሉ መለኮት የተዋህደው ስጋ ነው። እኔም እንደዛ አይነት መልስ ነው የሰጠሁትና ትንሽ ለዛ ነው የጠየኩትን። አመሰግናለሁ። መልካም እሺ።